ጤና ይስጥልኝ። ይህ በምድር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የቅርብ ክትትል ተደርጎበትና ተዘጋጅቶ ወደ እናንተ የሚደርሰው የሞርስ መደበኛ መሰናዶ ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ የሞርስ ቤተሰቦች እስከዛሬ ላደረጋችሁልን ድጋፍ እያመሰገንን ወደፊትም አዳዲስ ቤተሰብ እንድናፈራ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ላስታውሳችሁ። እኔ ስለ ክፍል አንድ መሰናዶ ሪፖርት ለማድረግ ስገባ ኃይለ ቃል ሰማሁ። የሞርስ የበላይ ጠባቂው የሞርስ ኤዲሲን እየተቆጡ ነው። እርሱ እየተሽቆጠቆጠ ይቅርታ አላቸው በልመና መልክ። ወፖ ቁጭ በደግ ሲያሰራህ ዞርታኛ እያለ እንዲያንከባለልህ አሳልፌ እሰጥሃለሁ። የወፖውን ማዞሪያ ስልክ አምጣ አሉት በቁጣ። እሺ ጌታዬ ከማለቱ ካፉ ነጥቀው ወደ ግድግዳው ዞረህ 30 ጊዜ ሰላምታ ስጥ አሉት። ለካንስ በኋላ የቁጣቸውን ምክንያት ስረዳ ቀደም ሲል ቢሮአቸው ሲገባ እርሳቸው ወደ መስኮቱ ሄደው አላያቸው ኖሮ ሰላምታ አልሰጠም። በኋላም መኖራቸውን ሲያረጋግጥ ሰላምታ ባለመስጠቱ ነበር። ወፖም ሳይጠራ የኋላ አዝነው ምህረት አደረጉለት። ይህን አጋጣሚ ተጠቅሜ ለመሰናዶ ማጀቢያ ሙዚቃ ፈልገህ አምጣ አልኩት። አለቆች ሲቆጡ የምር ደንግጠ ተረበሻለህ። አጋጣሚውን ተጠቀምኩበታ። አዲስ አበባው ሳይሰማ በቅሎ ቤት ላይ ታሪክ ተሰራ የሚል ርዕስ ሰተነው በክፍል አንድ አብረን ነበርን። የፕሪማ ሮዝ ቡና መዓዛው ሲያውደኝ አቤት ቡና እያልኩ ሳደንቅ ትሁት በፈትል የተሰራ ልብስ የለበሰች ልጅ እግር በትከሻ አቅጣጫ ወደ ጆሬ ጠጋ ብላ በስኳር ነው ባዶውን ብላ ጠየቀችኝ። ባዶ እኮ ባዶ ነው እህቴ፣ ሱካር አድርጊበት ባይሆን አይብዛ አልኳት። የዶሮ አይን የመሰለውን ቡና አቦል ቶና በረካ ብዬ ለፍ አድርጌ ያንን የኢትዮጵያን ጀግና እያሰብኩ ከመቆዘም ወጣሁ። ታዲያንን የዛሬውን ክፍል 2 የሞርስ ጨዋታ እንቀጥል እንጂ ወዳጄ። እነሆኝ የ42-45 መሰናዶ በተንጣለለው የኢትዮጵያ ሆቴል ቁጥር 2 አዳራሽ የተከናወነውና በዕለቱ አዲስ አበባው ያልሰማው የበቅሎ ቤቱ ታሪክ ክፍል 2 የህብረት ከፍተኛ ወታደራዊ ትምህርት ቤት አዛዥ ሻለቃ በኋላም ብርጋዴር ጀነራል ተስፋዬ ተርፌ ለ42ኛ ኮርስ ተመራቂ መኮንኖች ሲመረቁ ካደረጉት ንግግር የሚቀጥለው ተጠቃሽ ነው። የምትሸከሙት ኃላፊነት ከፍተኛ እንደመሆኑ ሁሉ የምትናገሩትም ነገር ሁሉ እውነት እንደሆነ ስለሚቆጠር በምትናገሩበት ጊዜ ሁሉ ሐቀኞች ሆናችሁ መገኘት ይኖርባችኋል። ደካማ አስተሳሰብ ያለው መኮንኖች ብዙውን ጊዜ ችግር ሲመጣ ችግሩን ከመቋቋም ፈንታ ሌሎችን በማጋለጥ ከችግሩ ይሸሻሉ። ጥሩ ነገር ሲገኝ የሚያመሰግን ስራ ውጤት ሲታይ ደግሞ ግንባር ቀደም በመሆን ከውጤቱ ፍሬ ለመብላት ይስገበገባሉ። የጦር መሪ ማለት ስራውን የሚያውቅ የሰውን ልዩ ልዩ ጠባያትና ስሜት ለመረዳት የሚችል ለሚመራቸውም የጦር ጓዶች ጥሩ ምሳሌ የሚሆን የጦር ጓዶቹ የሚያምኑትና ትዕዛዙንም ለመፈጸም የሚከተሉት መሆን አለበት። የአመራር ጥበብ በቲዮሪ ማጥናትና በስራ ላይ ተመድቦ በመማር መካከል ያለው ልዩነት ሰፋ ባለ መልክ መገንዘብ መቻል ማለት ነው።
የምትመሯቸው የጦር ጓዶች በተቻለ መጠን የህይወት ታሪካቸው፣ ጠባያቸውን ወቁ። ሁሉንም እንደ ጠባይ ለመያዝ ሞክሩ። የበታቾቻቸውን በምንም ምክንያት ለጉዳት አታጋልጡ። በዚህ ትምህርት ቤት የተሰጣችሁ የወታደራዊ ትምህርት መመሪያ እንጂ በጦር ሜዳ ላይ ለሚያጋጥማችሁ ሁኔታዎች መልስ አይሆንም። በጦር ሜዳ ላይ ለሚያጋጥማችሁ ሁኔታዎች የተለያዩ አማራጭ መልሶች ሊኖር ስለሚችል የስልትን መሰረት ደንቦች በመመልከት መልሱን፣ መፍትሄውን መሻት ያለባችሁ እናንተው ናችሁ። በምትሄዱበት ቦታ ሁሉ መልካም ስራ እንዲገጥማችሁ እመኝላችኋለሁ። ይህ የጀነራሉ ንግግር ነው። ትናንት በደሙ ዋጋ ከፍሎ አኑሮኝ የነበረው ጀግና መቼም ይሁን መቼ በወታደራዊ ስነ ስርዓቱ ተወዳዳሪ የማይገኝለት ነው ሲባል ሉዓላዊ ግዛትን በታማኝነት ከመጠበቅ በዘለለ መለዮውን ገልብጦ እንዲለምን በተፈረደበት ጊዜ ተተኳሽና ተቀጣጣይ መሳሪያ ይዞና ታጥቆ አንድም ነገር አልነካም። ከንፈሩ በውሃ ጥም ተቃጥሎ ደርቆ በወገቡ የነበረው የውሃ ኮዳው እንጥፍጣፊ ቢያጣበት አንድ ኩባያ ውሃ መለመኑ እንጂ ስለራበው አንጀቱ ተላውሶ ዳቦ ስለሚያጡት ልጆቹ ተጨንቆ ወይም ሊወድቅ እያዘመመ የነበረው ቤቱ መፍረሱ ስሆት አድርጎት የመከራና የስቃይ ቀንበር ያሸከሙት የደደቢት ጫካ ሴረኞች እንዳደረጉት ባንክ አልዘረፈም፣ የሰው ሐቅ አልነካም። የታጠቀውን እንኳን አስረክብ ሲባል በያለበት የጦር መሳሪያውን ለመቀበል እውነት ይሆን ውሸት ይሆን እያሉ ስለሚፈሩት ብቻ በጥርጣሬ ጠባበቁት ስለነበሩት ታጣቂዎች ወስዶ አስረክቧል። አላምን ብለው ምነው ቢሉት መንግስት አገሬን እንድጠብቅበት ያስታጠቀኝ ነው እንጂ የግል ንብረቴ አይደለም በማለት በፍጹም መታመን እየሰጠ ስለመሆኑ ዛሬ በአሸናፊነት ስነ ልቦና ራሳቸውን እያታለሉ ባይናገሩትም ታሪክ መዝግቦት አልፏል። እናንት ታናናሽ ወንድሞቼና እህቶቼ ዓለም ላይ ካለ የጦር ሰራዊት በጨዋነትና በታማኝነት የኢትዮጵያን ወታደር የመሰለ የማይገኝ መሆኑን አፌን ሞልቼ ነግራችኋለሁ። ይህ ወታደራዊ የስነ ልቦና ትጥቅ አልታጠቀም የሚለኝ ይሞግተኝ፣ ምስክርነቴም ሐሰት ከሆነ ምላሴ ከተናጋዬ ትለጠፍ። ወያኔ ያንን ውርጅብኝ ሲያወርድበት በአይነ ህሊናው ያንን ጊዜ አስታውሶ ለራሱ እንዲህ ማንሾካሾኩ አልቀረም ብዬ ጠረጠርኩ። በረሃው ሳይበግረው ጀበርናውን ተንተርሶ ጎኑን እያሳረፈበት ምሽግ ውስጥ ሳለ ኢትዮጵያዬ ላንቺ ላቤን አፈሰስኩ አልደከመኝም፣ ደሜን አፈሰስኩልሽ አልተጎዳሁም፣ አጥንቴን ከሰከስኩልሽ አላመመኝም፣ ስትንፋሴ ህቅ ብላ እስከምትወጣ እኔ ላንቺ አለሁልሽ እናት ሀገር። ኢትዮጵያዬ ብረሳሽ ቀኜ ትርሳኝ ብዬሽ ነበር። እኔ አልረሳውሽ፣ ወደፊትም አልረሳሽ። አንቺን መርሳት እንዴት ይሆንልኛል እናት ዓለም? ቀድመሽ ረሳሽኝ መሰል። ግን አንቺ ምን ታደርጊ? ያንቺንስ ጡት እየነከሱሽ አልነበረም? የእናት ጡት ነካሾች እኔን ቢያጎሳቁሉኝ አይገርም። እናት ዓለም ሕይወቴ ካለ ነፍሴ ከስጋዬ ካልተለየች እንኳንስ ሙሉ አካል ይዤ ቀርቶ አንድ አይኔ ቢጠፋ በአንዱ አይኔ እያየው፣ አንድ እጄ ቢቆረጥ በአንድ እጄ፣ አንድ እግሬ ቢቆረጥ በአንድ እግሬ እንክል እንክል እያልኩ ጥቃትሽን እወጣልሻለሁ። የፈለግሽ ጊዜ ጥሪኝ እናቴ። ሕይወቴ ያለ አንቺን ለማን ትቼ ድምፅሽን እንዳልሰማ ሆኜ ማለፍ
ዝም ማለት እንዴት ይሆንልኛል? ሀብቴ፣ ንብረቴ፣ ጎጆዬ፣ ስፈጠር ከስጋ እናቴ፣ ስወለድ አገሬ ብዬ ያወቅኩሽ አንቺ፣ አሁንም አገሬ የምልሽ አንቺ ኢትዮጵያ። እኔ ምን አደረግኩልሽ ልበልሽ እንጂ አንቺ ምን አደረግሽልኝ ብዬ የማልጠይቅሽ፣ በሆነ ሁሉ የማልከፋብሽ እምዬ እናቴ እንዲህ ያደረገችኝ ብዬ የምጠይቅ አይደለሁም። ውሃ መቼ ሽቀብ ይፈሳል ማማዬ ብሎ የሚል ይመስለኛል። የተወደዳችሁ የሞርስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ በማድረጋችሁ የሞርስ የበላይ ጠባቂና ኤዲሲው ምስጋና አቅርበውላችኋል። አሁንም ድጋፋችሁና እገዛችሁ አይለየን። አዳዲስ ቤተሰቦችን እንድናፈራ አግዙን መልእክታችን ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። በበዓሉ ላይ የጀግኖች ልጆች የ42ኛ ኮርስ ምሩቃን መኮንኖች ልጆች ተገኝተው ነበር ብያህል ነበር ወዳጄ። አዎ በ42ኛ ኮርስ የ45ኛ ዓመት ክብረ በዓል ላይ የጀግና ልጆች ተገኝተዋል። ከባሉ ድምተኞች ጋር እንዲተዋወቁ ወደ መድረክ ተጠርተው የ42ኛ ኮርስ ምሩቅ መኮንኖች 45ኛ ዓመታቸውን ምክንያት በማድረግ የተዘጋጀውን መጽሔት ሁለተኛ እትም ስለ ጀግኖች አባቶቻቸው ሆነው እንዲመርቁ ተፈቀደ። የተፈቀደላቸው 3 የጀግና መኮንኖች ልጆች ናቸው። 3ቱንም የሚያመሳስላቸው አንድ ጉዳይ አላየሁም መሰለህ? በሙያቸው አንቱ የተባሉ መሆናቸው፣ እንደ ጀግኖቹ ወላጆቻቸው ስነ ስርዓታቸውና ትህትናቸው ከግንባራቸው የሚስተዋል መሆኑ፣ በሚሰጡት አስተያየት በሳል መሆናቸው፣ እንደ አባቶቻቸው ባለ ዶሮ መክፈቻና መዝጊያ ያለውን ካውያ በከሰል ፍም ሞልተው በደረቆት አልተኮሱ እንደሆነ እንጂ እንደ አንድ ወታደር ምሎ በኩሌ የመሆናቸው ሁኔታ እንድገረም አድርጎኝ ነበር። ለምን በዝርዝር አግራሞቴን አላካፍልህም? አንደኛው የጀነራል ውበቱ ጸጋዬ ልጅ ኢንጂነር እስክንድር ውበቱ ነው። የአድዋ 00ን ስነ ህንፃ ያነጸው ሰው። አያቶቹ አድዋ ላይ የሞቱለትን ያለበገር ባይነት ድል አባቱ ጀነራል ውበቱ በኢትዮጵያ ጦር ሰራዊት ውስጥ ለ32 ዓመታት አገልግለው በደርግ ዘመነ መንግስት በኤርትራ ክፍለ ሀገር ተሰማርቶ የነበረውን የሁለተኛው አብዮታዊ ሰራዊት በአዛዥነት የመሩ፣ ወደ ሰራዊት አዛዥነታቸው መምጣታቸው በፊት በኤርትራ ጦርነት ስመ ገናና የነበረው የናደው እዝ አዛዥ ሆነው ለ5 ዓመት ያገለገሉ፣ ደርግ ከመውደቁ በፊትም በነበሩ ጥቂት ዓመታት በፕሬዝዳንት መንግስቱ ኃይለማርያም ቢሮ በወታደራዊ አማካሪነትና በብሔራዊ ውትድርና የሲቪል መከላከያ መምሪያ ኃላፊነትም የሰሩ ናቸው። በግንቦት 1981 ዓመተ ምህረት ተሞክሮ በነበረው መፈንቅለ መንግስት ተሳትፎ ተጠረጠሩና ለ2 ዓመት በታላቁ ቤተ መንግስት የታሰሩት ብርጋዴር ጀነራል ውበቱ ሁሉም ነገር ወደ ሰሜን ጦር ግንባር በሚል ርዕስ የጻፉትና በ708 ገጾች የተቀነበበ መጽሐፍ ከ1967 እስከ 1981 ዓመተ ምህረት የተደረጉ ታሪካዊ የወታደራዊ እንቅስቃሴዎችና ዘመቻዎችን በፎቶ በካርታዎችና ደብዳቤዎች አስረጃ አድርገው ለአንባቢ ያቀርበዋል። እና የምወዳቸው እናንተ ታናናሽ ወንድሞቼና እህቶቼ በዚህ መጽሐፍ በሽፋኑ የጀርባ ገጽ ላይ ተጻፈው እንድነግራችሁ ወደድኩ። የጥቅሱ ቃል ፕሬዝዳንት መንግስቱ ኃይለማርያም በቀይ ኮከብ ዘመቻ ወቅት 1974 ዓመተ ምህረት ከተናገሩት የተወሰደ ነው። የጥቅሱ መጀመሪያ ማን ነው ናቅፋን የያዘውና እንዳለ ያለቀው ሰራዊት? 3ኛ ክፍለ ጦርና 17ኛው ክፍለ ጦር አይደለም እንዴ? ይኸው የ3ኛ ክፍለ ጦር አዛዥ ኮሎኔል ተሻገር ኢማም ይባላል። የጎንደር ልጅ ነው።
የ17ኛ ክፍለ ጦር አዛዥ ኮሎኔል መኮንን ወልደ ይባላል። ጣና ያለ መኮንን ነበር። የግንባሩ አዛዥ እዚያው በጦሩ ፊት የተሾመው ወጣት መኮንን ጀነራል ውበቱ ጸጋዬ ይባላል። እነኚህ ናቸው የተሰጣቸውን መመሪያ በትክክል ስራ ላይ ያዋሉት። በስልት በጣም አስቸጋሪ በሆነ የተፈጥሮ አቀማመጥ ላይ ዳገት ቧጠው ጠላት ሳያውቅና ሳይነቃ ደርሰው ዶብዳ ተኩስን የከፈቱበት። ጠላት ቁርበቱን ጠቅልሎ ናቅፋን ለቆ ለመሸሽ በመዋለል ላይ ያለ በውቃውና በመብረቅ እዝ ግንባር ሰልፎ ከነበረው ጦር አንስቶ በደረሰለት ተጠባባቂ ጦር ከኋላም ከፊትም መጥቶ ተረባረበባቸው ይላል የጥቅሱ መጨረሻ። ወዳጄ ልቤ ናቅፋ ሲባል ሰማህ? የናቅፋውን ጀግና ወቅው አይደል ወዳጄ? ታዲያንን ሻዕቢያ ውለታውን አልረሳም አትለኝም? እንዴት አትበለኝ። ተገነጠልኩ ራሴን ቻልኩ አገር ሆንኩ ካለ በኋላ የሚገበያይበት ገንዘብ አሳትሟል እኮ። እናሳ ነው ያልከኝ? እናማ ውለታውን ቆጥሮ የወረቀት ገንዘቡን ናቅፋ ብሎ ሰይሞት ይኸው ዛሬም ድረስ አለ። አንድ የአሜሪካን ዶላር 10 ናቅፋ ቢፈልግ 50 ሺህ ናቅፋ ይሁን 100 ሺህ ናቅፋ ይሁን ኤርትራ ምድር ላይ ግን ጀነራል ውበቱ የጦር ግንባር ላይ ያለ ማዕረግ የተሰጠው የመጀመሪያው ሰው ያ ቁመተ መለሎ ዘንካታ ለጠላት ግንባሩ ማይፈታ በሰጠው አመራር ናቅፋን አስለቅቆ ቁርበቱን ይዞ ጠላት ፈረጠጠ እኮ ነው ጓድ ፕሬዝዳንት እና የአብዮታዊ ጦር ኃይሎች ጠቅላይ አዛዥ የመሰከሩት። እርግጥ የሰው ልጅ እንደተፈጠረው ሁሉ እና ሲባልና ሲጠራ መሄዱ አይቀርምና በቅርቡ ባጸደ ስጋ ብናጣቸውም ውርደት ጋባዦቹ ሲዋረዱ አይተው ነው ያለፉት። ነፍስ ይማርልን ጌታዬ። እና ከአባቱ ከጀነራል ውበቱ ጸጋዬ የጦር ሜዳ ጀግንነት ወኔ ቀድቶ የአባቱን ኮቴ ለክቶ የአያቶቹን ታሪክ በዱላ ቅብብሎሽ ለእርሱ ትውልድ ብቃዮች ለማቀበል የአድዋ 00ን ኪነ ህንፃ ነጸልሃ። ሁለተኛዋ ዶክተር ናት። አላህ የሐለቃትን ሩህያ ራሱ እስከሚወስዳት እግዚአብሔር የፈጠራትን ነፍስ መልሶ እስከሚጠራት በተፈቀደላት የምድር ኮንትራት ጊዜ ድረስ ደዌ የተባለን የምትፈውስ በእውቀት ፈጣሪ በእርሷ ላይ ያደረ አጠቃላይ የሕክምና ዶክተር ናት። ዶክተር አብዮት ሽፈራው። የማን ልጅ መሰለች ወዳጄ? እጎር ትላለህ፣ እጅህን በአፍህ ትከድናለህ፣ በአግራሞት ራስህን ትይዛለህ እንጂ እኔማ እነግርሃለሁ። የ22ኛ ቦምበኛ ተራራ ክፍለ ጦር 48ኛ ብርጌድ ውስጥ የነበሩ እኮ ናቸው። ሻለቃ ሽፈራው ጎሹ ይባላሉ። በሰሜን ጦር ግንባር ታሪክ አላቸው። በረጅም ቀጭን ዘንግ የባሬንቱን መሬት አድርገህ ብትቆረቁረው ሻለቃ ሽፈራው የ22ኛ ቦምበኛ ክፍለ ጦር ብሎ ጀምሮ ስለነበራቸው ጀግንነት ይነግርሃል። እና ዛሬ የኑሮ ጉዳይ ሆኖ በአገር አሜሪካን ነዋሪ ቢሆኑም የጀግናዋ አባቷ ፍቅር እየወዘወዘ እንባዋ ግጥም ቢለም ከእርሱ ተፈጥሬ የምን ሆደ ባሻነት ነው እንትልና ራሷን ትገስጻለች። የአባቷ ልጅ ጠይሟ ዶክተር አብዮት አገር ወገን ማለትን ከጀግና አባቷ ተምራለችና የቤተሰብ ሰርግ እያለባት ድግሱ እንዴት ሆነ? ሰዎች ጠላው ቀጠን እንዴ? ዳቦም አላረረም አይደል? አረ ሰዎች ወጡ ጨው እንዳይበዛበት እያለች ሙያዋ ደግሞ ሲያስገድዳት ሰዎች እንግዶች ለኮሌስትሮል እንዳይጋለጡ ቅባት አይብዛበት ማለት ሲገባት የ42ኛ ኮርስ ምሩቃን በአዲስ አበባ ኢትዮጵያ ሆቴል ቁጥር 2 አዳራሽ ውስጥ የ45ኛ ዓመታቸውን ሊያከብሩ ነው የሚለውን ስትሰማ አባቷ ባህር ማዶ ቢሆኑም አብረዋቸው የተማሩትን ጀግኖች ጓደኞቻቸውን ለማግኘት ስትል ብቻ ልብሴን አቀብሉኝ ብላ በጤያራ ከቻለች። የጀግና ልጅ ጀግና ይናፍቀዋል እኮ ወዳጄ። አውሮፕላን ስልህ ደግሞ ከፊቴ ደቅን
ያለው ማን ቢሆን ጥሩ ነው? ዝነኛው የአፍሪካ ኩራት፣ የኢትዮጵያ ቅርስ፣ በታማኝነቱ ወገንን የሚያገለግለው የኢትዮጵያ አየር መንገድ ንብረት የሆነውን ቦይንግ 787 አውሮፕላን የሚያበራው ካፒቴን ምናሴ መዝገቡ ነው። ከሶስቱ ወደ መድረክ ከተጋበዙ ወጣት የጀግና ልጆች መካከል አንዱ ለግላጋ ወጣት የብረት መዝጊያ የሚሉት አይነት የጀግና ልጅ ነው። አባቶ ሻምበል መጋቢ ዶክተር እንደዝናው ተፈራ የ42ኛ ኮርስ ምሩቅ ናቸው። አሁን በክርስቲያን ሚኒስትሪ የኢትዮጵያ ዳይሬክተር ሆነው በማገልገል ላይ ይገኛሉ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ የሞርስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ በማድረጋችሁ የሞርስ የበላይ ጠባቂና ኤዲሲው ምስጋና አቅርበውላችኋል። አሁንም ድጋፋችሁና እገዛችሁ አይለይን። አዳዲስ ቤተሰቦች እንድናፈራ አግዙን መልእክታችን። ቆይ ወዳጄ አንጀቴን ያራሰኝንና እውነትም ያሰኘኝን አንድ ጥቅስ ለክብረ በዓሉ በተዘጋጀውና መድረክ ላይ ከተለጠፈው ፖስተር በስተግርጌ አንብቤ ነበረ። እንዲህ ይላል። ዛሬን በማየትህ አንተ ከዕድለኞች ውስጥ አንዱ ነህና ስለተሰጠህ አዲስ ቀን ፈጣሪን አመስግን ይላል። አሁን የኢትዮጵያ አምላክ ጉድ ተመልክተህ ትደመማለህ ያለው ዛሬን አየ። የትናንቶቹን መጨረሻ ጨካኞች ሲቧጥጡበት የነበረው ጥፍራቸው ተቆርጦ አየ። ስለተሰጠውም አዲስ ቀን ማመስገኑ ግድ ነው። ይህን የምልህ በምክንያት ነው። 42ኛ ዙር መኮንኖች የ45ኛ ዓመት ክብረ በዓላቸውን ሲያከብሩ የተገኙትን እንግዶች በክፍል አንድ ጠቆም አድርጌ ነበር። አሁንማ ጊዜው ነውና አፍታተቼ ልንገርህ እንጂ ያዝማ። ብርጋዴር ጄኔራል ተስፋዬ ሀብተማርያም ጀግንነታቸው በቀድሞው ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም አንደበት እንዲህ ተገልጾ የነበረበትን ሰነድ የሞርስ ዲሲ አቀብሎኛል። ጦሩን ያደራጁት በመጀመሪያ ደረጃ በምስራቅም ሆነ በሰሜን ያንን ድል ያስገኙት የምወዳቸው የማከብራቸው የጦር ጓዶቼ ጄኔራሎች፣ ታላላቅ ኮሞዶሮች ስራቸውን ከሞላ ጎደል ይሰሩ ነበር። ወታደሩም በስነ ስርዓቱ እየተመራና ከፍ ያለ መስዋዕትነት ከፍሏል። አንዳንዶች የሰሩት ጀብዱ ዛሬም ድረስ የሚያስደንቅ ነበር። እንደ ተስፋዬ ሀብተማርያም በወቅቱ ሻለቃ ያሉትን ለምሳሌ ማንሳት ይቻላል። ከሻዕቢያና ከጀብሃ ጋር ውጊያ ሲጀምር ጀምሮ በግንባር ከተሰለፉት ሰዎች መካከል ጀነራል ተስፋዬ ሀብተማርያም አንዱ ነው። ተስፋዬ ስፔሻል ፎርስ ውስጥ ልዩ ትምህርት በመማር አባል የነበረ ጓድ ነው። በትምህርቱም ውጭ ሀገር ድረስ ሄዶ በቂ እውቀት የቀሰመ ነው። አየር መንገድ ውስጥ የበረራ ደህንነት ጥበቃ ኃላፊ ሆኖ ሰርቷል። በመጨረሻም የአየር ወለዱ ሰራዊት አዛዥ አድርገነዋል። ናቅፋ በተከበበ ጊዜ እግረኛ ጦር ልከን ጦሩን ከከበባ ለማስጣል ያደረግነው ጥረት የሚታወስ ነው። ከርቀቱም ከመሬቱም አስቸጋሪነት አንጻር ተጠቅሞ ወንበዴው በየቦታው እየገታ የከበበውን ሰራዊት ለመጨረስ ጊዜ እየገዛ ስለነበረ በአየር የምናደርገው ድብደባ ካለእግረኛ ይህን ያህል ስኬታማ ስላልነበር ፓራትሩፐሮችን ለመጣል ወሰነ። በወቅቱ ፓራትሩፐሩ ደግሞ በየቦታው ይዋጋ ስለነበር በአብዛኛው ቆስሎ ኃይሉም ተመናምኖ ነበር። ከዚህ ባሻገር ደግሞ እዚያ ውስጥ አንድ የጸረ አብዮት እንቅስቃሴ ተፈጥሮ ጄኔራል ጌታቸው ናደው
ከፊሉን ሰራዊት አስከድተው ይዘውት ወደ ሻዕቢያ ገቡ። የቀረውና ሀገሩን የሚያፈቅረው ያልከዳው ጦር አንድ ሻምበል እንኳን አይሞላም 90 ምናምን ነው የነበረው። እሱኑ ናቅፋ ላይ በፓራሹት እንዲወርድ አደረጉን። ያን ጊዜ ያን ኃይል ይዞ በጀግንነት የወረደው ተስፋዬ ነው። ብዙ ችግር ገጥሞታል። በመጨረሻ ላይም ጦሩን ማስጣል አልተቻለም። የሚረዳው ኃይል መላክ አልተቻለም። ጠላት እየከበበ ከበባውን አጠበበ። ብዙ ሰው ቆሰለ፣ ሞተ፣ አለቀ። በመጨረሻ ላይ የምናደርገውን ስናጣ አቅምና ሁኔታው ከፈቀደላችሁ በሌሊት ጥሳችሁ ውጡና ወደ አፋበትና ከዛ በታች ወዳለ የጦር ክፍል ተቀላቀሉ የሚል ትእዛዝ ሲሰጥ ያንን ጦር መርቶ የመጣው ተስፋዬ ነው። ዋና አዛዡ ሞክሮ ነበር፣ ነገር ግን ቆስሎ እጅ ላለመስጠት ራሱን ገደለ። የዛን ጊዜ ተስፋዬ ሀብተማርያም የሻለቃ ማዕረግ ደረጃ ላይ ደርሶ ነበር። እናም በኋላ ከፍተኛ ማዕረግ ሰጥተን በተፋጠነ ሁኔታ ጀነራል ሆነ ይላል ምስክርነቱ። ብርጋዴር ጀነራል ዋሲሁን ንጋቱ በኦጋዴን በረሃዎች በካራ ማራ ተራራዎች ከተራ ወታደርነት አንስቶ እስከ ከፍተኛ የጦር አመራርነት ለሀገራቸው ታግለዋል። ከስመጥሩ ጀግና አብዲሳ አጋ ጎን ቆመው ታላላቅ ጀብዶችን የፈጸሙት ጀነራል የጀግና ሜዳይ ተሸልመዋል። ለሀገራቸውም ከፍተኛ ውለታ የዋሉት ጀግና ያለ ፍርድ 10 ዓመት ታስረዋል። ብርጋዴር ጀነራል ዋሲሁን ንጋቱ ብርጋዴር ጀነራል ዋሲሁን ንጋቱ በጦር አውድማ ለመጀመሪያ ጊዜ የተፈተኑት በ1956 ዓ.ም ሶማሊያ ኢትዮጵያን በኦጋዴን በኩል ወረራ በፈጸመችበት ወቅት ነው። በወቅቱ ምክትል መቶ አለቃ የነበሩት ጀነራሉ እንደና አብዲሳ አጋ ከነበሩት የጦር ጀግኖች ጋር በመሰለፍ ከፍተኛ ተጋድሎ በማድረግ ወረራውን መቀልበስ ችለዋል። ጦሩን ተቆጣጥሮ አመራር በመስጠት በመዋጋትና በመዋጋት ባሳዩት የላቀ ጀብዱ ከቀዳማዊ ነገስት ኃይለሥላሴ የጀግና ሜዳይ አግኝተዋል። ባሳዩት የጀብደኝነትና ብቃት በወቅቱ በአውሮፕላን ላይ የሚደረጉ የጠለፋ ሙከራዎችን ለመከላከል የበረራ ደህንነት ስልጠና ለመውሰድ ከተመረጡት መኮንኖች መካከልም አንዱ ናቸው። ለተሻለ ወታደራዊ ትምህርት ሩሲያ ወደሚገኘው ቤስትራል አካዳሚ በ1969 ዓ.ም የተላኩት ጀነራሉ የዚያድ ባሬ ሰራዊት ዳግም በኢትዮጵያ ላይ ወረራ በመፈጸሙ ትምህርታቸውን አቋርጠው ወደ ሀገራቸው በመመለስ በምስራቁ የሀገራችን ዳር ድንበር ተሰልፈዋል። በየግንባሩ ወታደራዊ አመራርና ስልጠና ከመስጠት በተጨማሪ በውጊያ ተሰልፈውም ጀብዱ ፈጽመዋል። ጀነራል ዋሲሁን በውጊያ ላይ ቆስሎ የነበረ ሲሆን ከሕክምና ሲመለሱ የታንከኛ መምሪያ ምክትል አዛዥ በመሆን የተጣለባቸውን ሀገራዊ ኃላፊነት ተወጥተዋል። በተለያዩ ግንባሮች ተሳትፈው ለሀገራቸው ከፍተኛ ተጋድሎ ያደረጉትና መስዋዕትነት ጭምር የከፈሉት ጀነራሉ 1983 የኢህአዴግ ሰራዊት አዲስ አበባ መቆጣጠሩን ተከትሎ ወደ እስር ቤት ተግዘው ለ10 ዓመታት ያለ ፍርድ ቆይተዋል። ብርጋዴር ጀነራል ካሳዬ ጨመዳ በ1969 ዓ.ም ከብሪተኛው የዚያድ ባሬ ወራሪ ጦር ጋር በመፋለም በ10ኛው ሜካናይዝድ ብርጌድ የ3ኛ ታንከኛ ሻለቃ መምሪያ መኮንን በመሆን ከጠላት ጋር ቀን ከሌሊት በመዋጋትና በማዋጋት ሶማሊያ ዕድሜ ልኳን እንደተበተነች ካደረጉ የኢትዮጵያ ጀግኖች መካከል አንዱ ብርጋዴር ጀነራል ካሳዬ ጨመዳ ጌጤ ናቸው። ብርጋዴር ጀነራል ካሳዬ በትምህርቱም ዘርፍ የአዲስ አበባ ዩኒቨርሲቲ ትምህርታቸውን አቋርጠው ወደ ሐረር ጦር አካዳሚ ቢገቡም የሚሊታሪ ሳይንስ ትምህርትን በአሜሪካና በራሽያ ወታደራዊ አካዳሚዎች ተከታትለዋል። ጀነራል ካሳዬ ከምድር ጦር በምስራቅና ሰሜን ጦር ግንባሮች ለፈጸሙት ጀግንነት የጦር ሜዳ ጀብዱ ሜዳይ 2ኛ ደረጃ በ1977 ዓ.ም ተሸልመዋል። በዶክተር አብይ አህመድ ፊት አውራሪነት የተመራው ለውጥ ከመጣ በኋላ በአንደበታቸው የቀድሞን ወታደር አንተ ዋጋ የከፈልከ ተብሎ መስዋዕትነቱ ሲዘከር በማግስቱ ወታደሩን ለማሰባሰብና ቢያንስ ጡረታና ሕክምናውን ያገኝ ዘንድ በሚል መንፈስ የማህበር መመስረት ሙከራ ተደርጎ ነበር። ቀዳሚ የነበረው ማህበር መስራችና አሁንም ማህበሩን በፕሬዝዳንትነት የሚመሩት 50 አለቃ ብርሃኑ አማረ በመድረኩ ነበሩ።
ዛሬም ምንም ፈተና ቢበዛ የሰራዊቱ ጥያቄ መልስ እስከሚያገኝ ድረስ እንቅልፍ የሌላቸው ደከመኝን የማያውቁ ቆፍጣና 50 አለቃ ናቸውና ወታደራዊ ስነ ስርዓቱ ያስገድዳቸዋልና ታላላቆቻቸውን አክብረው ረጅም ዕድሜና ጤናን ተመኝተው የተጀመረውን ስራ እንደሚያጠናክሩ ቃላቸውን አድሰው ንግግር አደረጉ። ኧረ ሌላም ሰው ነበር። የጦር ኃይሎች ራዲዮን እንደምናችሁ ብሎ አንድ ብሎ የጀመረ በስተመጨረሻም ደህና ሆኖ አንገናኝም ብሎ እየዘጋው አንጋፋው ጋዜጠኛ ሻምበል አክሊሉ ዘለቀ የሰራዊቱን ተጋድሎ የሚያወሱ 3 የጦር ሜዳ መጽሐፍትን ተርኮ በሲዲ ያቀረበ መንፈሳዊ መጽሐፍትን ማለትም ብሉይ ኪዳንና አዲስ ኪዳን በሲዲ ተርኮ ለወገኖቹ ያበረከተ ሰው ስንት ያወጣል የሚል ከራሱ ግለ ታሪክ ጋር አዛምዶ በሰራዊት ቤት ያሳለፈውን የህይወት መንገድ በመጽሐፍ ያቀረበ ሻምበል አክሊሉ ዘለቀ የመንግስታቱን አገዛዝ በመፈተሽና እውነትን ሲፈልግ ለሰራዊቱ ሲሟገት ተደጋጋሚ ስራ ደርሶበታል። ሻምበል አክሊሉ ዘለቀ ኢትዮጵያን የሚወድ ሁሉ ለኢትዮጵያና ለወገኑ ሲል ደሙን ያፈሰሰውን አጥንቱን የከሰከሰውን ያለ ጡረታና ያለ ሕክምና ተረስቶ የቀረውን የኢትዮጵያን የቀድሞ ሰራዊት ያክብርልኝ ይላል። በተለይ ስለ ጦር ኃይሎች ራዲዮ መጀመርና መዘጋትን በተመለከተ ባንደበቱም እንዲህ ብሏል። አዲስ አበባው ሳይሰማ የ42ኛ ኮርስ ምሩቃን 45ኛ ዓመታቸውን ክብረ በዓል ሲያከብሩ የሰማሁትን ድንቅ አጋጣሚ ደግሞ ላካፍልህ። የወታደር ልጅ ከወታደር አባቱ ከወታደር እናቱ የሚወስደው የሚወርሰው ባህሪ አለ። በዋነኛነት ስነ ስርዓቱና ለአገሩ ያለው ፍቅር ተጠቃሽ ነው እና በዚህ በሚታወቅበት ስነ ስርዓቱ ወንዱም ለአቅመ አዳም ሴቷም ለአቅመ ሔዋን ሲደርሱ ምስያቸውን የግራ ጎናቸውን ያገኙ ይፈቃቀዱና ወግ ነው ተብሎ ሳይሆን ግዴታ ነውና ልጆን ለልጃችን የወንድ ወገን ወደ ሴቷ ቤተሰብ ሽማግሌ ይልካል። የወንድ ወገን ሽማግሌዎች ከቤተሰቦቹ ሽማግሌ ይልክ ዘንድ የወደዳትንም ያጫት ዘንድ በኋላም ተጋብተው ጎጆ ቀልሰው በአንድ አካል አንድ አምሳል ሆነው ይኖሩ ዘንድ ይሁንታ መገኘቱን አረጋግጠው ገሊትን ላጫት ነው ያለውን ወጣት እጮኛው ማን እንደምትባል ቤቷን ጨምሮ ያስታውቃቸዋል። በባህላችን በወጉ ሽማግሌዎች ወደ ታጨችው ኮረዳ ቤት ይደርሳሉ። በር ተንኳኳ። ሽማግሌዎቹ ወደ ውስጥ ዘሉ። ቀደም ሲል ልጅት እየፈራች እየተባች ለትዳር አጋሪ የሚሆን ሰው ሽማግሌ ይልካል፣ በዚህም ቀን ይመጣሉ ብላ ፍንጭ ሰጥታን ነበርና እንግዶቹ ወደ ውስጥ ሲዘልቁ በልዩ ሁኔታ ተቀብለው ባካችሁ ተቀመጡ አሏቸው። አይ ጥያቄ ነበረን፣ ምን መልስ ሳናገኝ እንዴት እንቀመጣለን? ከደቂቃዎች ቆይታ በኋላ ጥያቄው ቀረበ። ግንባራቸውን ቋጠር ፈታ ሲያደርጉ የቆዩት የልጅት ቤተሰቦች ለመሆኑ የማን ልጅ ነው አሉና ጠየቁ። አባቱ የህብረት ቅርንጫፍ ሐረር ጦር አካዳሚ የመኮንኖች ማሰልጠኛ 42ኛ ኮርስ ምሩቅ ናቸው። ሻምበል ታፈሰ ወየሳ ይባላሉ። የእሳቸው ልጅ ነው። ልጅ ተመኮ የዚህ ኮርስ ምሩቅ የሻምበል ሀብታሙ አህመድ ልጅ ነች ተባለና የአንድ ኮርስ ምሩቃን ልጅህን ለልጄ የተባባሉበት አጋጣሚ ነበር። ታዲያ የአንድ ኮርስ ሁለቱም ሻምበል ማዕረግ ደረጃ የደረሱ ልጆቻቸው ከተፈላለጉ ከተዋደዱ ይስመርላቸው ተብለው ተመርቀው ጥር 21 ቀን 2016 ዓ.ም የወይዘሪት መቅደስ ሀብታሙና የዶክተር ጌትነት ታፈሰ የጋብቻ ስነ ስርዓት ድል ባለ ድግስ ተደገሰ።
ሰርጋቸው ሆነ። 42ኛ ፍቅር ነው፣ መንፈስ ነው፣ ቅኔ ነው የመባሉ ምክንያት አንደኛው ይህ ነው። ይህን አጋጣሚ ሰምተው ሻለቃ ከበረ ደጀኔ 42 ለ42 ተሳሰረ በሚል ርዕስ የሚከተለውን ስንኝ ቋጠሩ። ቁጥር ከየኔታ ቤት ገባና አቋቋም ቅኔን ሊያጠና እንደ ወገኖቹ ተሰባጥሮ ድብቅ ፍቹን ለራሱ ቋጥሮ ቁጥር ከቁጥር ተባበረ ታሳስን ቆጥሮ መሰጠረ። ፈቺው ቅኔውን አልፈታው ስሙን ከወርቅ አማታው። ምን ቢያስቸግር ተደብቆ ከቁጥር ቤት ቁጥር ዘልቆ ስውሩ ሚስጥር ተሰበረ 42 ለ42 ተሳሰረ። መጽሐፍ ለፍቺው ገለጸለት ልጁን ለልጁ ዳረለት። ለብሔራዊ ሰንደቅ ክብር ሰላም። በ42ኛ ኮርስ ምሩቃን 45ኛ ዓመት ክብረ በዓል ላይ የማህበሩ ሰብሳቢ ሻምበል ንጉሴ ታደሰ ያስተላለፉትን እና ከ45ኛ ዓመት ክብረ በዓል በኋላ የመኮንኖቹ ማህበር ሊሄድ ያሰበበት መንገድ ሞርስ ሲደረግ ሰምተናል። ይህን ጨምሮ ማህበሩን በማንቀሳቀስ የአምባሳደርነት ማዕረግ ቢሰጣቸው ይቅርብኝ በኋላ በትላልቁ መድረክ እየተጠራው ይህን አድርግ የሚለኝ ይበዛል ብለው በምልአተ ጉባኤው የተሰጣቸውን ሹመት በቀልደኝነታቸው አዋስተው ይቅር ያሉት ሻምበል ድንቁ እስካሁን ከጉልበትም ከገንዘብህም ከጊዜህም ሳትሰስት ላደረግከው አስተዋጽኦ ተባለና ሽልማት ተበረከተላቸው። አንድ መኮንን ደግሞ የ42ኛ ምሩቅ በግሌ በሸልም አይበዛበትም አሉና ኩታ ጋቢ ይሸለምልኝ ብለው አለበሷቸው። ሻምበል ድንቁ እና አምባሳደር ሁን ሲባሉ ወይ ሹመቱ ከውጭ ጉዳይ አልመጣ ብለው እንደሁ እንጃ። ለማንኛውም ቀልድ አዋቂ ናቸው፣ ጨዋታ ይችላሉ፣ ጥርስ አያስከድኑም አላልኩም ወዳጄ። ጋቢውን ምን ቢያደርጉት ጥሩ ነው? ከንጉሱ ጀርባ ለንጉሱ ጥንካሬ ዋናዋ ንግስቲቱ ነች አሉና ባለቤታቸውን ጠርተው አንቺ ልበሽልኝ፣ አንቺ ድመቂልኝ ብለው አለበሷቸው። 42 ፍቅር ነው መንፈስ ነው ያልኩ ለዚህ ነው። አንቺ ልበሹ እንዲሞቀን በኋላ ሳብረን አይደል የምንለብሰው የማለታቸው ቅኔን ደግሞ 42 ቅኔ ነው አልኩሃ። ለብሔራዊ ሰንደቅ ክብር ሰላም። የዚህን ቅኔ ኬክ ቆረሳው ማጠቃለያው የነገው 42ኛ ምሩቃን ልጆች እና የማህበሩ መዳረሻ የተመለከተውን የመጨረሻ ክፍል በቀጣይ እንመለስበታለን። እስከዚያው ድረስ ሰላም። የተወደዳችሁ የሞርስ ቤተሰቦች እስከዛሬ ላደረጋችሁልን ድጋፍ እያመሰገንን ወደፊትም አዳዲስ ቤተሰብ እንድናፈራ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ላስታውሳችሁ። አሁን መጀመሪያ ቃል ነበር እንዲል መጽሐፉ። መታገስ አቅቶን እንጂ ብንታገስ ለሁላችን የምትበቃ የምንሰደድባት ሳይሆን ስደተኞችን የምንቀበልባት በዘረኝነት ተተብትበን እኛ ኢትዮጵያን ትተን ጎጣችን በልጦብን ሰፈር ለሰፈር ስንሯሯጥ የነበረውን ሩጫ ትተን በአብሮነት የተጋመድንበትን የአንድነት ገመድ አጠንክረን በጋራ የቆምንበት ድልድይ እስከሚያሻገረን እንዳይሰበር በጥንቃቄ ይዘን የተመረኮዝነው የመተሳሰብና የመተጋገዝ ምርኩዝ ከልቦናችን አድርሶን ሆኖልን በልዩነታችን ውበት ደምቀን በኢትዮጵያዊነታችን ኮርተን ካሉባልታ እውነትን መጠን በተተረከልን የሐሰት ትርክት እየተደናቆርን እኛ ማለትን ትተን እኔ ስንባባል እግር ቶርች ያሰረንን ድህነት ማሸነፍ አቅቶን ለምንሰቃይ ለኛ ለኢትዮጵያውያን ተስፋን ብንሰንቅ ሞኝ የሚለን ራሱ ሞኝ ነው። ኢትዮጵያ የከፍታ ዘመን እንደማይገጥማትና አይገጥማትም እንዲገጥማትም ተስፋ ያደረገ ተስፋ ቢስ ነው ብሎ የሚያስብ ጨለምተኛ አለቃ እንዳሉት ለዚህ ጽሑፍ እንዲስማማ አድርጌ እርሳቸውን አባባል ልዋስና የኢትዮጵያን የመለውጥና የማደግ ተስፋ ጨልሞ ልባይ ጅላጅል ጅላንፎ ነው።
በፍጹም የኢትዮጵያና የኢትዮጵያውያን ተስፋ አይመክንም። እኛም ደግ ማሰባችን ክፋት የለውም። እርግጥ ነው እኛ ከድቅድቁ ጨለማ በኋላ ባለው በማለዳው የብርሃን ወቅት እንደምቃለን። እምዬ ኢትዮጵያ ወደ ከፍታው ማማ ትወጣለች። ይህ እንዲሆን ያበቃን ፈጣሪ ምስጋናውን ይውሰድ። በመቀጠል የመከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልል ፖሊስ አባላት፣ የሚኒሻ አባላትና ኢትዮጵያ በታመመች ጊዜ ሊያክማት፣ በደከማት ጊዜ ሊያሳርፋት ከመከላከያ ሰራዊት ጋር በመሆን ኢትዮጵያን ላሉ ኢትዮጵያውያን እንዲሁም ደጀን ለነበረው ወገን ደግሞ ክብሩን ከነሞገሱ ይሰዱ። ከፕሮግራሙ የበላይ ጠባቂ ጋር ተሰናበትን። ሰላም። ለብሔራዊ ሰንደቅ ክብር ሰላም።